ሰላም ሰላም ጤና ያላችሁ ተማሪዎች የአስረኛ ክፍል የኢኮኖሚክስ ትምህርት ዩኒት 1 አክቲቪቲዎችን እንሰራለን። አሁን ጥያቄዎችን ስንሰራ የበለጠ ግንዛቤ እንዲኖራችሁ እውቀታችሁም እንዲጨምር ያግዛልና በደንብ መከታተል ይኖርባችኋል። አክቲቪቲ 1 ላይ ያሉ ጥያቄዎች ሁለት ናቸው። አንደኛው ዲፋይን ዩቲሊቲ የሚል ነው። ሁለተኛው ደግሞ why the level of utility obtained by consuming the same product by different individual levels ይላል። ለዚህ መልስ የሚሆነው ምንድነው? እንግዲህ ዩቲሊቲን ዲፋይን ስናደርግ መጽሐፋችን ላይ እንደምናስታውሰው ዩቲሊቲ is the level of ምን ብለናል? satisfaction or pleasure derived from the consumption of goods or services ብለናል። እንግዲህ ዲፋይን ዩቲሊቲ ስለተባለ ዩቲሊቲን በዚህ አይነት መንገድ ዲፋይን ማድረግ ይቻላል። it is the power of commodity to satisfy human wants. For example, bread satisfy hunger and water quenches thirst. The second question here is why the level of utility obtained by consuming the same product by different individual then the answer is the level of utility differs because the utility is relative and it is subjective. It is not objective. It depends on person's needs, preference, and solutions. The same product provides different satisfaction to different consumers. For example, non-smoker gets no satisfaction from cigarettes, and the utility of wearing jackets different between the cold and the hot season. This is the answer for the second activity, activity 1.1. Here is the answer. The second activity is here listed. Activity 1.2. Find the missing value of total utility and the marginal utility in the following table. Here is the white box. The white box is in blank and የምንፈልጋቸው ቁጥሮች እነዚህን ነው። ስለዚህ ስቴፕ ባይ ስቴፕ ጥያቄዎቹን እንሰራለን። እንግዲህ እንደምናስታውሰው at q1 means ይሄኛው ማለት ነው። ይሄኛውን ክፍት ቦታ ለማግኘት የምንጠቀመው ማርጂናል ዩቲሊቲ is equal to total utility 1 minus total utility 0 ማለት ነው። ይሄ ማለት ምንድነው? 8 ሲቀነስ 0 ማለት ነው። ስለዚህ ቶታል ዩቲሊቲ 1 ይሄ ነው። ቶታል ዩቲሊቲ 2 ይሄኛው ነው። ስለዚህ መልስ ምን ይሆናል? 8 ይሆናል ማለት ነው። at q4 ቶታል ዩቲሊቲ 3 ቶታል ዩቲሊቲ ነው የምንፈልገው። ቶታል ዩቲሊቲ ማለት ቶታል ዩቲሊቲ 3 ፕላስ ማርጂናል ዩቲሊቲ 4 ማለት ነው። ቶታል ዩቲሊቲ 3 ማለት ስንት ነው? ይሄ ማለት ነው። እንዲሁም ማርጂናል ዩቲሊቲ 4 ማለት ይሄ ማለት ነው። ይሄ ማለት ነው። ስለዚህ ሁለቱን ስንደምር 20 ሲደመር 3 23 እናገኛለን ማለት ነው። at qb7 ላይ ቶታል ማርጂናል ዩቲሊቲ 7 is equal to ቶታል ዩቲሊቲ 7 ማይነስ ቶታል ዩቲሊቲ 7 ማለት ይሄ ነው 22 ማይነስ ቶታል ዩቲሊቲ 6 ነው። ቶታል ዩቲሊቲ 6 ማለት ይሄኛው ነው። ስለዚህ ስንት እናገኛለን? 22 ሲቀነስ 24 ኔጌቲቭ 1 2 and the last total utility ማነው at q9
ኳንቲቲ B9 ላይ የምናገኘው ምንድን ነው? ቶታል ዩቲሊቲ 9 is equal to ቶታል ዩቲሊቲ 8 ቶታል ዩቲሊቲ 8 ማለት 19 ማለት ነው። እንደዚሁም ማርጂናል ዩቲሊቲ 9 ኔጌቲቭ 6 ማለት ነው። ፕላስ ስናደርገው ያው መቀነስ ነው የሚሆነው 13 ይሆናል ማለት ነው። ስለዚህ እያንዳንዱን ክፍት ቦታዎችን ስንሰራ ይሄን ነው የሚመስለው። በዚህ መሰረት ማረጋገጥ እንችላለን ማለት ነው። አክቲቪቲ 1.3 ስንመለከት ደግሞ ቴብል 1.3 ቶታል ዩቲሊቲ ኦፍ ሃይፖቴቲካል ኮሞዲቲ ዋይ ተሰጥቶናል። ኳንቲቲ ዋይ ኮንሱምድ ኤንድ ቶታል ዩቲሊቲ ኦፍ ዋይ ተሰጥቶናል። ፍሮም ዘ ጊቨን ቴብል ፋይንድ ዘ ማርጂናል ዩቲሊቲ ኦፍ ዋይ ማርጂናል ዩቲሊቲ ኦፍ ዋይን ፈልጉ። እንደዚሁም ቢ ፋይንድ ዘ ኳንቲቲ ኦፍ ዋይ ዌር ዘ ቶታል ዩቲሊቲ ኦፍ ዋይ ሪችስ ማክሲመም ፖይንት ኤንድ ማርጂናል ዩቲሊቲ ኦፍ ዋይ ዊል ቢ ዜሮ የሚሆነው መቼ ነው የሚል ነው። ሁለተኛው ጥያቄ ዋት ዳዝ ኢት ሚን ዘ ማርጂናል ዩቲሊቲ ኦፍ ኮሞዲቲስ ዲሚኒሽንግ እና ሶስተኛው ጥያቄ ኤክስፕሌኒንግ ዘ ሜን አሰምፕሽን ኦፍ ዘ ካርዲናል ዩቲሊቲ ቲዮሪ የሚለው እንግዲህ ጊቭን አለ ጊቭን እናወጣለን። ጊቭን እዚህ ኳንቲቲ ኢዝ ጊቭን ፍሮም 1 to 6 and ቶታል ዩቲሊቲ ተሰጥቶናል። ፎርሙላ እንግዲህ ማርጂናል ዩቲሊቲ ማለት ምን ማለት ነው? ማርጂናል ዩቲሊቲ ኤን is equal to ቶታል ዩቲሊቲ ኤን ማይነስ ቶታል ዩቲሊቲ 0 ማለት ነው። the ቶታል ዩቲሊቲ ኤን ማለት is equal to ቶታል ዩቲሊቲ ኤን ማይነስ 1 ፕላስ ማርጂናል ዩቲሊቲ ኦፍ ኤን ማለት ነው። ስለዚህ ማርጂናል ዩቲሊቲ 1 ማለት ምን ማለት ነው? ቶታል ዩቲሊቲ 1 ቼንጅን ቶታል ዩቲሊቲ ኦቨር ቼንጅን ኳንቲቲ ነው ፎርሙላው። ስለዚህ ቼንጅን ኳንቲቲ አንድ ነው የሚሆነው። ስለዚህ ተመሳሳይ አንድ ስለሆነ የግዴታ ቁጥሮችን ቶታል ዩቲሊቲዎችን የቀነስን እናስቀምጣለን። ለምሳሌ ቶታል ዩቲሊቲ 1 ማለት ቶታል ዩቲሊቲ 1ን ለማግኘት ማርጂናል ዩቲሊቲ 1 ለማግኘት ማርጂናል ዩቲሊቲ 1 ማለት ይሄ ማለት ነው። ስለዚህ ቶታል ዩቲሊቲ 10 ሲቀነስ ይሄ ማለት ነው። ቶታል ዩቲሊቲ 0 ማለት ነው። ስንት ይመጣል? 10 ይመጣል ማለት ነው። ማርጂናል ዩቲሊቲ 2ን ለማግኘት ይሄኛውን ማለት ነው 16 ሲቀነስ 10 ማለት ነው 6 ይመጣል። እንደዚሁም ማርጂናል ዩቲሊቲ 3ን ለማግኘት 20 ማለት ነው። ቶታል ዩቲሊቲ 3 ማይነስ ቶታል ዩቲሊቲ 2 ኦቨር 1 ማለት ነው። ስለዚህ 4 ይመጣል 20 ሲቀነስ 16። እንደዚሁም ማርጂናል ዩቲሊቲ 4ን ለማግኘት ቶታል ዩቲሊቲ 4 ማይነስ ቶታል ዩቲሊቲ 3 እናደርጋለን። 22 ሲቀነስ 20 is equal to 20 እንላለን ማለት ነው። ማርጂናል ዩቲሊቲ 5 is equal to ቶታል ዩቲሊቲ 5 ማይነስ ቶታል ዩቲሊቲ 4 ያ ሚንስ 22 ሲቀነስ 22 ማለት 0 ማለት ነው። ይሄ ማለት ቶታል ዩቲሊቲ ማክሲመም ሆኗል። ማርጂናል ዩቲሊቲ ምን ሆኗል? 0 ሆኗል ማለት ነው። ማርጂናል ዩቲሊቲ 6 ማለት ቶታል ዩቲሊቲ 6 ማይነስ ቶታል ዩቲሊቲ 5 is equal to 20 ማይነስ ቶታል ዩቲሊቲ 20 ማይነስ 22 ኔጌቲቭ 22 ይሆናል። ስለዚህ ከዚህ አንጻር ማርጂናል ዩቲሊቲ ኔጌቲቭ ገብቷል ማለት ነው። ስለዚህ ማክሲመም ቶታል ዩቲሊቲ ማክሲመም ፖይንት የሚሆነው ቶታል ዩቲሊቲ 4 22 ሲሆን ነው። እንደዚሁም ማርጂናል ዩቲሊቲ ኦፍ ዋይ ዊል ቢ 0 የሚሆነው እዚህ ቦታ ላይ ነው ማለት ነው። ሌላው እንግዲህ ይህንን ካልን ሁለተኛው ጥያቄ ምንድን ነው? ማርጂናል ዩቲሊቲው ይሄን ነው የሚመስለው። የአንደኛው መልስ ማለት ነው። ይሄ እዚህ ጋር የተቀመጠው ለኤ የተቀመጠ መልስ ነው። እንደዚሁም ቶታል ዩቲሊቲ ሪችስ ማክሲመም ማለት 20 ዩቲልስ ስንጠቀም ማለት ነው። አት ኪው 4 ኤንድ ኪው 5 ላይ ማለት ነው። ማርጂናል ዩቲሊቲ 0 የሚሆነው አት ኪው 5 ማለት ነው። ዚስ ኢዝ ሳቹሬሽን
point ይባላል። where the consuming more does not increase satisfaction ማለት ነው። ሁለተኛው meaning of diminishing marginal utility ምንድን ነው የሚል ነው። diminishing marginal utility ማለት it means that as more units of commodity are consumed, the extra satisfaction or marginal utility obtained from each additional unit increase. For example, the marginal utility force from 10 to 6, 6 to 4, and 4 to 2, and 2 to 0 means, and finally becomes negative 2. After the maximum point, additional consumption reduces total satisfaction ማለት ነው። ሶስተኛው the main assumption of cardinal utility የሚል ጥያቄ ነው። አሰምሽኑ rational consumer measures utility, constant marginal utility of money, law of diminishing marginal utility, and total utility depends on quantity የሚል ይሆናል። ስለዚህ the assumption of cardinal utility theory እነዚህ የተጠቀሱት ናቸው ማለት ነው። እንግዲህ ማርጂናል ዩቲሊቲ እና ቶታል ዩቲሊቲ ምን ማለት እንደሆነ አሁን ከጥያቄዎቹ አንፃር መረዳት እንችላለን። ማርጂናል ዩቲሊቲ ዜሮ የሚሆነው ቶታል ዩቲሊቲ ማክሲመም ሲሆን፣ እንደዚሁም ደግሞ ቶታል ዩቲሊቲ እየቀነሰ ሲመጣ ማርጂናል ዩቲሊቲ ኔጌቲቭ እንደሚሆን መረዳት እንችላለን ማለት ነው። አክቲቪቲ 1.4 ደግሞ ምንድነው? ዩቲሊቲ ስኬጁል ፎር ቱ ኮሞዲቲስ ኤክስ ኤንድ ዋይ ነው ተሰጥቷል ቴብሉ ላይ። ስለዚህ ከዚህ አንፃር assume that the individual whose income is per 10 assume two types of goods x and y, the price p of x and p of y, and that the consumer spends all his her income on these goods. Use the information in table 1.6 to determine where the following things. Answer the following questions. Indicate how much of x and y the individual should purchase to maximum utility. Show the condition for constrained utility maximization is achieved. Determine how total utility the individual receive when he or she maximize utility ሚል ጥያቄ ነው ያለው። ጊቨን ምንድነው? ቶታል ማን ኳንቲቲ ተሰጥቶናል፣ ማርጂናል ዩቲሊቲ ተሰጥቶናል፣ ኳንቲቲ ኦፍ ዩቲሊቲ ዋይ ተሰጥቶናል፣ ያኛው ኤክስ ነው። ማርጂናል ዩቲሊቲ ኦፍ ዋይ ተሰጥቶናል። እንዲሁም ፕራይስ ኦፍ ኤክስ 2 ነው፣ ፕራይስ ኦፍ ዋይ ደግሞ 1 ብር ነው። ኢንካም 10 ብር ነው ገቢው ማለት ነው። እንግዲህ ጎሉ ምንድነው? ፋይንድ ዘ ዩቲሊቲ ኦፍ ኤክስ and y to buy the maximum utility and show the constraint optimization condition holds and compute the utility at the optimum የሚል ጥያቄዎች ናቸው ጎል የምንፈልጋቸው ማለት ነው። እንግዲህ ፎርሙላ የምናየው ምንድነው? እዚህ ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ፕራይስ ኦፍ ኤክስ is equal to marginal utility of y over price of y at optimum level ማለት ነው። and price of x times x plus price of y times y በኢንካም ማለት ነው። ቶታል ኢንካም ይሰጠናል። since quantities are discrete, we allocate units so that the last unit purchased of each good yields equal marginal utility per price. Compute the marginal utility per marginal utility per price for each marginal utility. For example, for x divided by marginal utility x by px is equal to 2 qx1 and 10 over 2 is equal to 5 and qx2 6 over 2 is equal to 3 and qx3 4 over 2 2 and qx is equal to 4 2 over 2 1 and qx5 0 over 2 ማለት ነው 0 ይሆናል ማለት ነው። for y yield the same እንሰራለን በዚሁ አይነት መንገድ greedily allocate the peak
next unit with highest marginal utility per price and budget exhausted start with budgeቱ ምንድነው ኢንካሙ 10 ብር ነው ያለው the highest marginal utility per price is equal to 5 ነው times x1 and y1 by x1 cost 1 budget 9 for x y is equal to 1 next highest level ደግሞ እንደዚሁ እንሰራለን ሶስተኛው next highest level 2 ይመጣል and the next highest level ፖዝ አድርጋችሁ መረዳት ትችላላችሁ ያን መጨረሻ ላይ with 1 ብር left by y4 costs 1 and budget is equal to 0 y is equal to 4 final purchase x is equal to 3 and y is equal to 4 check the budget 23 plus 2 times 3 plus 1.1 times 4 is equal to 6 plus 4 10 ይመጣል ማለት ነው ኢንካሙ በዚህ መንገድ እኩል ይሆናል ማለት ነው ኮንሰምፕሽንን ቼክ ስናደርግ በተመሳሳይ መንገድ marginal utility of x at x is equal to 3 is 4 and marginal utility of x at per p of x is equal to 2 ይመጣል marginal utility at y 4 is 2 and marginal utility per py is equal to 2 ይመጣል ማለት ነው since two condition holds ማለት ነው እንግዲህ marginal utility of x over price of x over marginal utility of y over price of x እንላለን ማለት ነው total utility at optimum total utility is equal to sum of the marginal utilities of purchase units ማለት ነው total utility of x x is equal to 3 marginal utility of x plus marginal utility of x 2 plus marginal utility of x3 is equal to 10 plus 6 plus 4 is equal to 20 ማለት ነው total utility of y ማለት ደግሞ y4 marginal utility of y1 marginal utility y2 marginal utility y3 marginal utility y4 means 4 plus 5 plus 4 plus 3 plus 2 is equal to 40 ቶታል ዩቲሊቲውን እንግዲህ እዚህ የምናገኘው ምንድነው ሁለቱን ደምረን ነው የኤክስ ዩቲሊቲ እና የዋይ ዩቲሊቲን አንድ ላይ ስንደምር ሰላሳ ዩቲልስ ይሆናል ማለት ነው አንሰር ኮንሳይዝ እንግዲህ በጀት የኤክስ 3 እና የዋይ 4 ዩቲልስ አግኝተናል ቼክ ማድረግ እንችላለን ስለዚህ constrained utility maximization is achieved ማለት እንችላለን ሁለት marginal utility of x over px 4 over 2 and marginal utility of y over py 2 over 1 is equal to 2 ስለዚህ ሁለቱ ላይ constrained utility maximization total utility optimum ስንል total utility-ውን ደምረን ስናገኝ 34 utils እንላለን short interpretation the consumer allocates spending the last bill spent yields the same extra satisfaction in either good here the common marginal utility per price equals to end exhaust 10 bill budget ማለት እንችላለን ማለት ነው እዚህ ላይ እንግዲህ መልሱ ይሄን ነው የሚመስለው ማለት ነው አክቲቪቲ 1.5 ደግሞ ስንመለከት what is cardinal utility and what is the assumption of cardinal utility ordinal utility theory የሚል ነው ordinal utility ማለት ordinal utility refers to the concept that satisfaction or utility cannot be measured in exact numbers or cardinally measure ማይደረግ መሆኑን ከዚህ በፊት in other words consumer can say which bundle of goods provides more satisfaction but now how much more than like 10 utils or 20 utils but instead rank or preference for example I prefer A to B or A and B give equal satisfaction ስለዚህ በፕሪፈረንስ ከሆነ ኦሪጂናል ዩቲሊቲ እንላለን ኦርደር ኦፍ ፕሪፈረንስ ማለት ነው አሰምሽኖቹ እንግዲህ ስንመለከት አንደኛው ራሽናል ኮንሱመር ነው ኦርዲናል ዩቲሊቲ ማለት ነው ሁለተኛው ኮምፕሊትነስ ሶስተኛው ትራንዚቲቪቲ ሶስተኛው ነን ስቴሽን ኦር ሞር ኢዝ ቤተር and ሶስተኛው diminishing marginal rate of
ሰብስቲቱሽን እና ኮንቲኒቲ የሚሉ አሰምሽኖች ተቀምጠዋል ማለት ነው። እንግዲህ በጥቅሉ ይህን አክቲቪቲ መልስ ይህን ይመስላል ማለት ነው። ስላዳመጣችሁና ስለተከታተላችሁ አመሰግናለሁ። ቸር ይስጥልኝ።